ኃይል አለኝ የተዘጋጀ የበቃ ኃይል አለኝ ገንዘብ ይፈልጋሉ ገንዘብ ብቻ መንቀሳቀሻ ይፈልጋሉ ባይናችሁ የምታዩት ጊጋንት የሆነ ቼንጅ ያሳያቸዋል እስከ መጨረሻ አማራው የሚድንበት ማለት ያን ማድረግ ከፈለጋችሁ ገንዘብ አምጡ አልኳችሁ ወድት ደብቀ አማራ እያለቀ ነው አማራ እየሞተ ነው የሁሉ ተኩስ እኮ ያስፈልግ ጀስት አምጡ አልኳችሁ ገንዘብ እርዱን ነው በቃ ከዚያ ውጪ ግን ለውጥን አትመኙ ይሄ የምታየው ፋን ነው ቢሄድም ትግሬ ነው ይዞ መሄድ ያልቅላል ከዚያ በፊት ግን እኛ መስራት እንችላለን ከነሱ በፊት እኛ የምንሰራው ስራ ብዙ ስራ ነው ይሄን ከፈለጋችሁ ገንዘብ መርዳት ነው ልክ እንደ ኦሮሞች አምጡ ሲባል ማምጣት ነው ከዚያ ላይቭ ላይ ስንመጣ ካልተሳካ መጠየቅ ነው እንደምናሳካው ስለማውቅ ሻጋዎች ውስጡን እየሰሩ ነው እያታለሉ ነው አብይን ወደ መስክ ስምርት እየወሰዱ ሊጠመዝዙ ታስበዋል ደሞ ያረጉታል ቤተ መንግስት ሊመለሱ ይችላሉ ተመልሰውስ ምን ይሆናል ግን አንቱ ሲሞላ በቃላቸዋል የእናንተ ገንዘብ ያለ መጠንኛ እንደነ ሹልቃው 4 ሚሊዮን ዶላር እንኳን ጠይቅ 50-60 ሺህ ዶላር ተባልከው በቃ ሌቦች ናቸው 1 ሚሊዮንም ጠይቁ ለመክበር እኛ ደግሞ ያን አንፈልገው ለነጻነታችን የምናውለው ነው የምንፈልገው በትንሹ ነው የምንፈልገው ያንን ማድረግ ትችላላችሁ ለክታና የሚላል በሱ መላክ ይችላል ማንንም ሳትጠይቁ ጻፊላችሁ ብርጅስ ለክታና ምልክት አድርገ ሰርች አድርገ ኢሜልና ስልክ አንሰጥም ለክታና ብለ ኮፍያ አድርገላለሁ ካርክ ላክ ምችለውን ያህል ብር ላክ እስኪ ያ ብር ይሙላልኝና ላሳያችሁ ፋክቱስ ነው አሊያ ግን ገንዘብንም በኪስና ቦርሳሽ ይዘ ነፃነትን ብትፈልግ እኛ ይሄን ሁሉ ፖለቲካ ምን ነግራችን እሱ ቀድመን የምንሰራ ሰዎች ነን ነው ማለት ነው አማራ ነው የሚል በቃ ዋናው ትልቁ ሚስጥር ዛሬ ተጋለጠባችሁ እኔን አሁን ማት መሳሪያ ነው የሚከበይ ባይዘው የሚረዳኝም የለም ስራም ማያሰሩኝ ይከታተሉኛል በጂፒኤስ ሁሉ መኪና ላይ ተደብቆ መሳሪያ ላይ የሚገርማቸው ውሸት እንዳይመስላችሁ ይሄው አይታችሁታል እያንዳንዱን መኪናዬን በመሳሪያ ቼክ ማድረግ ምክንያቱም ጂፒኤስ ትራክ ለማድረግ ይለጥፉባል ብዙ ጊዜ ያገኛል ሌላ ሰዎች ተገዝተው መኪናው ላይ ያድርጉበት ይተው ለምን ያን ጂፒኤስ ራንስ ታርጌት እንዳለ ቦታ ለመምታት ማለት ስለዚህ ትክክለኛው ፋን ነው በውስጣቸው የገቡትን ማባረር ይጻፍ ስራችንን ከማገድ አንፃር ስለማንረዳ በደል የደረሰብን እና በደል ከደረሰበት ማህበር የወጣን ስለሆነ ሌሎች ግን አስተካክለው ስለሚናገሩ አስተካክለው ስለሚለብሱ አስተካክለው ፊደል ስለሚቆጥሩ ስለሚናገሩ ታከብራላችሁ ይሄ ስህተት ነው እኔ ግን ጥቃት ከደረሰበት ማህበረሰብ የወጣው ነኝ በእኔም ላይ ጥቃት ደርሷል ስለዚህ ስለ ቃላት ምርጫ ተጨነቅ ሀብታም ወጡ አፉን እያኘከ ቢናገር ቃላት እየመረጣ አበበለው ቢናገር እነዚህ ማይሞች አንተን አታለው ለመብላት አማራነትን አያውቁትም ነግና አማራ ነኝ ስለዚህ እኔ ስድብ ነው ብለህ ከራክ ንግግሩ እንትን ያስጠላል ይያልከላክ የራስ ጉዳይ ለማስተካከል ሞክራለን ማረግም አለብን ግን አንተ ግን ተሽሞንሙን እንዲነገር አንተ የምትፈልገው እንዲነገር ከፈለክ ታልቃለህ ይያልኩ ነው ፋኖና ጠላቶቹ አማራና ጠላቶቹ በስነ ልቦና አንድ አይደለንም እነሱ እንደ እስራኤል የሚያስቡ የ100 ዓመት ኮሚትመንት ያላቸው የ1 ሚሊዮን ዓመት የኢትዮጵያን ምድር መርሰው መቀጠል የሚፈልጉ ህዝቦች ናቸው ሱቅ የከፈተ ነጋዴ ደንበኞቹን ወይም ከስተመር ስኪንግ ይላል ንጉስ ነው ብሎ ይቀበላል አሁን የአማራ ትግል የምታዩት የኦሮሞ እንደዚህ ያለ የአማራ ትግል በተለይ ሱቅ ከፍቷል ሁሉም ሰው ያለ ዕውቀት ያለምን ስለዚህ ያንን ሱቅ እንዲገዛል እየሰደብከው አይደል
ማክበር አለብን። ለምን? ገንዘቡን ለመብላት፣ ለምን? ለማታለል፣ ደንበኛ ለማብዛት። እኛ የምንታገለውስ እንደ ሱቅ እንደ ንግድ እንደነሱ ከፍተን እያታለል ነው። አማራን የሚፈልገውን እየነገር ለደሞዝ እኮ አይደለም እኛ የመጣ ነው ጎበዝ። እኛ ገንዘብ ጠይቀና ቃል እንዴ ለደሞዝ እናንተ ሰጣችሁ እንድንከብር በአማራ ደም ላይ እንድንከብር ሳይሆን ይሄው አሁን እኛ በድህነት ላይ እየወደቅን ልጆቻችን እንኳን የሚፈልጉነትን ሳናሟላ ለነፃነታችን ይሄው 24 ሰዓት የምንሰራ ያውን በሽታ እዚህ ጋር ይዞን ማለት ረጅም ሰዓት የምንቀመጥበት። ሌሎች እንደ 360 እና ሌሎች በሰዓት ነው የሚቀመጡ። የኔ ያልሳ ዘይዶን ከር አይበሳጩም፣ አይናደዱም። አማራዎች አይደሉማ የመጡት ለዝና ለገንዘብ መረጃ ለመውሰድ ትግላችን ለመጥለፍ። አንድም ደግሞ አንዳንዶች ለነፃነታቸው አማራ ካሸነፈ እነሱም ግን ተረጋግተው ነው የሚናገሩ። እኛስ ተበሳጭተን እናገራለን፣ ብዙ ሰዓት እንወስዳለን። አማራው ግን ሊረዳ አልቻለም ነው ተጥሮብኛል። ያው ስራ እንዳልሰራ አድርገውኝ ያለኝን የባንክ ገንዘቦች እየጨረስኩ ልጆች አሉ መንቀሳቀስ አልቻልኩ። ይህን ያክል ከኢትዮጵያ ጀምሮ እስከዚህ የተበቀሉን ወያኔ ህዋትና ኦነጋውያን ብልጽግና ለማፍረስ ነው። ያን ደግሞ እናደርገዋለን። በህቡ ተደራጅተን የምንሰራውን ስራ የምትደግፉ ድል ያለ ገንዘብ ስለማይገኝ 1000፣ 2000፣ 5000፣ 10000 ምንም ማለት አለው። ገንዘብ ያላችሁ 50000 እኮ ምንም ማለት አለው። እንደ ትግሬ እንደ ኦሮሞች የዘላለም ነፃነት ታገኛላችሁ። አማራ በኢትዮጵያ ውስጥ እንዲከበር ሪሶርሱን አብሮ እንዲጠቀም በበላይነት ደግሞ ኢትዮጵያ እንዲቆጣጠር ገመድ አስረን መሞት ነው ፈልገው። ይሄን ለማድረግ የምትፈልጉ ውጭ ሀገር አስክሬናችሁ እንዲቀር የማትፈልጉ የአማራ ልጆች ገበሬው ይሄ የምታዩት የሚሰቃየው ገበሬ ነፃነቱን አግኝቶ 90% የኢትዮጵያ መሬት ያልታረሰው አውቀው ወደ አንድ ክልል እየተቀለሉ ሌሎችም አያርሱትም። የእርሻ ባህል የላቸውም። የኢትዮጵያ ሕዝብ እየተራበ ነው። ለቀነው ፈተነው ሂድ ወደ ወለጋ ሂድ እንድንለው ነው። ጠቅላይ ሚኒስትር ነን፣ ኢታማጆር ነን፣ የደህንነት ኃላፊ ነን፣ የፖሊስ ኃላፊ ነን፣ የሚኒስትር ኃላፊዎች ነን፣ የትራንስፖርት ኃላፊ ነን። መንገድ እንሰራለን። ሂዱ አማራን ረስ ማለት አለብን። ያንን አይነት መንግስት ይፈጠር ዘንድ ያን አይነት የአማራ መንግስት ፈጥረን ለመሞት ነው የምንሰራው እንጂ እንደናንተማ ጠላት ሂዳችሁ የኛን ሚዲያ እንደማዘጋት ከጠላት ቁማችሁ እንደመሳደብ ተነካንላችሁ እንደማኩረፍ ስም ዝም ብለ ያለ ስም እንደምትሰጡ ሌሎች ሲሰልሙን በሉት እያላችሁ እንደምትሉት ቢሆንማ እንደምትጠሉን ቢሆንማ እናንተ ስትሞቱ ስትጨፈጨፉ እንደስራችሁማ ግንኛ ጠላቶቻችንን አማራ በመሆናችን ከፍተኛ ጥላቻ ገብተናል።